አንቺ ግን ልትወጪ ነው እንደዚህ እንጥሽ? እኔ የትም አልወጣም። የትም የሚባል ቦታ አለ እንዴ? ማለቴ የትም ሳይሆን የሆነ የማደርገው ነገር አለ። እና ከኔ የተደበቀ ነገር ነው እንደምታደርጊው? ቤሉልዬ ልመለስና በኋላ እናወራለን። ሊዛዬ በዚህ ሰዓት የሆነ ሰው እየሸወደሽ እንዳይሆን እሺ፣ ራስሽን መጠበቅ አለብሽ። እዛ ልጅ አይደለሁም እኮ ግን ይሻታስ፣ ችግር የለውም። ቻው ቻው። እንደምትመጪ ሁሉንም ትተሽ የኔ እንደምትሆኝ ስነግርኝ ያዘጋጀሁት ነው የኔ ፍቅር። እውነት? አዎ የኔ ፍቅር፣ የኔ ሚስት፣ የወደፊት የልጆቼ እናት። በጣም ተጣድፌ ነው ያስተካከልኩት እና ብዙም አይደለም። እሺ በጣም አመሰግናለሁ የኔ ፍቅር፣ ለእኔ ደስታ ለመፍጠር እንደዚህ ስለምትሆን። እሺ የኔ አበባ። ዋው መሲ፣ የኔ ፍቅር፣ ዋው! እንዴት ነው የምታምሪ! ዋው! የኔ ውብ፣ የኔ ሴት፣ እንዴት ነው የምታምሪው! እውነቴን ነው የምልሽ መስዬ፣ የተደበቀ ውበት ወጣ። እውነት አምሮብኛል። ይጠየቃል እንዴ መስዬ? ምን ጥያቄ አለው? እውነቴን ነው የምልሽ መስዬ፣ እንደ አንቺ ሁሉ ነገር የተሟላላት ሴት አጋጥማኝ አታውቅም። ከጸባይ ጸባይ፣ ከውበት ደግሞ ውበት፣ በቃ ሁሉንም ነገር አሟልቶ ያደላት ሴት ነሽ። በጣም እድለኛ ሰው ነኝ። እኔም ብለሽ ስለመጣሽ፣ እኔን ስለመረጥሽ አመሰግናለሁ መስዬ። ከዚህ በኋላ ልንከባከብሽ፣ ምንም ነገር ቢመጣ ከጎንሽ ልቆም፣ ላትተኝ፣ ላልተውሽ፣ ልትከላከይልኝ፣ ልከላከልልሽ ቃል እገባልሻለሁ። አንቺን ቃል ትገቢልኛለሽ? ቶሎ በልግጫት። ቶሎ ብላምለት፣ ከመኪና እንዳትወርድ። ወይዘሮ ሄለን የቴዲን ፍቅረኛ አገተቻት። መሲ ከቴዲ ጋር ለመኖር ከወንድሟ ገዳይ ጋር ለመኖር ለቤተሰቧ ደብዳቤ አስቀምጣ ከዚህ በኋላ ወደዚህ ቤተሰብ መቀላቀል ስለማልችል እኔ ከወደድኩትና ከመረጥኩት ሰው ጋር ስለሆነ መኖር የምፈልገው እንግዲህ ቸር ሰንብቱ ብላቸው ጓዟን ጠቅልላ ወጥታለች። ቤሉል መኩን ፍለጋ ከቤት ወጥቷል። መኩ ያለበት እስካሁን ድረስ አልታወቀም። ወይዘሮ አንዬም ልጇን ፍለጋ አስፋልት ለአስፋልት በጨለማ ትንከራተታለች። መኩ የት ይሆን ያለው? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? ያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዲተመለከት ነው እንግዲህ ተከታታይ ድራማ እንግዲህ ቤሉል እስከዛሬ ድረስ እህቴ የአባቴ ልጅ ናት ያለችኝ ብቸኛዋ እያለ ሲሳስትላትና ሲንከባከባት የነበረችው ኤልሻዴይ ሲጣራ እህቱ እንዳልሆነች አረጋግጧል። ቤሉል እህቱ እንዳልሆነች ኤልሹ ካወቀ በኋላ የበለጠ ስሜቱ ተረብሿል። ምን እየተሰማው እንደሆነ እንኳን በቅጡ ማወቅ አልቻለም። እናም እንግዲህ ኤልሹን ከድሮ በተለየ እንክብካቤ ጨምሯል ማለት ነው። ምንም ቢፈጠር የሆነ ነገርም ቢመጣ ማንንም እንዳታምኚ፣ እኔም ወድሻለሁ፣ እህቴ ነሽ፣ ዝም ባያቸው እያላት ነበር። ኤልሹ እየተፈጠረ ያለው ነገር ግራ አጋብቷታል። ወንድሟ ስለምን እያወራ እንደሆነ እንኳን በቅጡ አልገባትም። እንደ ወንድሜ የዛሬው ይለያል፣ ሙገሳ ፍቅር በዛብኝ፣ ምንድነው የሆንከው እያለችው ነበር። እሱም ብቻ ማንንም ምንም አትበይ፣ ማንንም አትመኝ፣ ብቻ ወንድምሽ ይወድሻል እያላት ነበር። እሱም እንግዲህ እንጫወት እንደ ልጅነታችን ወይ ፊልም እንይ የሚያደርገውን ከጣምባሩ አሰጥቶታል። ኤልሹም እሺ በቃ እንጫወት፣ ግን ደግሞ አቤልን አዶኒን እንጥራው ብላ ነበር። ቤሉልም እሺ በቃ አዶኒ ከመጣ ኑኑንም ጥሪያት ብሏት ነበር። እንግዲህ ኑኑና አዶኒ ተቀላቅለው ጌም መጫወት ጀምረዋል። ጌሙ ግን የመመታታት ስለነበረ ቤሉልና አዶኒ ቂም በቀል ስላለባቸው መደባደብ ጀምረዋል። ቤሉል ሲመታ ኤልሹ እንዴት እንደዚህ ታደርጋለህ ትላለች። አዶኒ ሲመታም ኤልሹ። እናም እንግዲህ ጌማቸውን እየተጫወቱ ሳለ ድንገት ሌዛ መታለች። ለዛ የመጣችው የቤሉል ሁኔታ ስላሳሰባት ነበር። ቤሉል ጥሩ ስሜት ላይ እንዳልነበረ ታውቅ ስለነበር
ጓደኛዋን ቤቲን ከሸኘቻት በኋላ ከዚህ የበለጠ ርቀት መሄድ አልችልም፣ ምክንያቱም ስመለስ እፈራለሁ። ለዛም በቃ ከዚህ መመለስ ይኖርብኛል ብላት ነበር። እሺ ተባብለው ከቤቲ ጋር ተመልሳለች። በዚህን ጊዜ ወይዘሮ ሄለን ቴዲ ሰፈር አካባቢ ቆማ እየተጠባበቀች ነበር። እኔ ሄለንን አታውቂኝም፣ አንቺ ነሽ ሚስት ተብዬዋ የምትገቢው፣ እሰራልሻለሁ እያለች ኮማታ እየተከታተለች ነበር። ግን ደግሞ ቤቲን ወደ ቤት ስትገባ አይታታለች። አብሮ ያለውም ሰው አለቃ ምን እናደርግ ባላት ጊዜ ተመልሳ እስከምትወጣ ድረስ እንጠብቃታለን፣ እስከዛ ድረስ ምንም አናደርግም ብለው ነበር። እሱም እሺ ብሎ ቆመው እየጠበቋት ነው። ቤቲም ወደዛ የሄደችው እንግዲህ ቴዲ ሲደብረው መደበሪያ ሲያጣን ይላታል። ይሁን ነገር ሲፈጠር ደግሞ ተመለሽ ይላታል። እናም ቴዲ ለመሲ ደውሎ ውሳኔ አጠር ቀጠን ያለች ቀጠሮ ወይም ደግሞ ውሳኔ ከሁለት አንዱ እንድትመርጥ ትእዛዝ ሰጥቷል። ይህም ምንድነው የሆነው? ቴዲ መሲን ከዚህ በኋላ ከቤተሰቦች ጋር መኖር የለብሽም። አንድ ሰው 18 ዓመት እስከሚሞላው ድረስ ነው በቤተሰቡ ቁጥጥር ስር መኖር ያለበት። ከዛ በኋላ የራሱን ህይወት መጀመር አለበት። ለዛም ያንቺ ውሳኔ ግዴታ ነው። ለቤተሰቦችሽ ውሳኔሽን አሳውቂያቸውና ወደ እኔ ጋር ነይ። ከዛም በፍርድ ቤት እንፈራረምና አብረን እንኖር። ቤቱንም ካልፈለግሽው መቀየር እንችላለን። ስለዚህ ውሳኔሽን አሳውቂኝ። ይህ ውሳኔሽን የማታሳውቂኝ ከሆነ ግን በራሴ ለመወሰን እገደዳለሁ ብሏት ነበር። መሲም አይ አልችልም፣ እንዴት አድርጌ የቤተሰቤን አይን ማየት አልቻልኩም፣ ምን ላድርግ፣ ምን ልበላቸው፣ እንደዛ ማድረግ አልችልም ብለው ነበር። እንደዛ ማድረጋችን በቃ እንደዛ ማድረግ ካልቻልሽ ይሄ የዛሬው ስልኬ ለመጨረሻ ጊዜ ይሆናል። ከዚህ በኋላ ውሳኔሽን አሳውቀሽ ውሳኔሽን ለማሳወቅ ካልሆነ በስተቀር ስልኬ ላይ እንዳትደውይ አንተዋወቅም ብሏታል። መሲም በቴዲ መጨከን ስላልቻለች ትንሽ ካሰበች በኋላ እሺ በቃ ወስኛለሁ ብላ አሳውቀዋለች። ቤቲ ቴዲ ጋር ሄዳለች። ቴዲም እንዴ ፍቅር እየተጎዳሁ እኮ ነው፣ አሰቃየኸኝ። ደግሞ ዛሬ ነይ ትለኛለህ፣ ስትፈልግ ሂጂ ትለኛለህ። ከዚህ በኋላ እህትህ አትመጣም ብላ ጠይቀው ነበር። እሱም እህቱ እንደማትመጣ ነግሯት ከዚህ በኋላ ጥሩ ኑሮ እንደሚያኖራት ቃል ገብቶላታል። ግን ደግሞ ለመሲም ይሄንኑ ቃል ገብቶላታል። ቤቲን እስከምትወጣ ድረስ ሄለን በር ላይ እየተጠባበቀች ነው። በሌላ በኩል መሲ ልብሶቿን ማስተካከል ጀምራለች። ይጠቅሙኛል ያለችውን እቃዎቿን ካስተካከለች በኋላ ደብዳቤ ለእህቷ ለመጻፍ ወስናለች። በሌላ በኩል እንግዲህ አይንዬ ልጇ መኩ እንደወጣ ሳይመለስ ቀርቷል። የምታደርገው ቢጠፋት አስፋልት ላይ ወጣ እየተንቆራጠጠች እየተንጎራደደች እየጠበቀችው ነው። ልጄ ምን ሆነህብኝ ነው? ያለ ወትሮዬ ውስጤ ለምን ተረበሸ? ምን ገጥሞ ይሆን እያለች እየተጨናነቀች ነው። እንግዲህ ለዛም ወደ ቤቴን ሸኝታ ስትመለስ መንገድ ላይ ጆ ቆሞ እየጠበቃት ነበር። ስለ ቁንጅናዋ ካደነቃት በኋላ አለቃው እንደሚፈልጋት ነግሯት ነበር። ግን ደግሞ ለዛ ያመሃል እንዴ ብላ አመነጫጭቃና ገፈታትራ ጥላው ሄዳለች። ግን ደግሞ ጆ ኢላማ ያስገባት ይመስላል። ጆ ለማን ነው የሚሰራው? የጆ በቀልስ ማንን ነው? ቤሉልን ወይስ ወይዘሮ ሄለንን? እናም እንግዲህ አልለቀሽም ለዛሬ ብታመልጭም ብሎ እየተሳለቀ ዝም ብለው ስትሄድ ትቷታል። ለዛም በጣም ደብሯት ስለነበረ ስትሮጥ ወደ ቤት ገብታለች። ወደ ቤት በገባች ጊዜ ቤሉል የነበረው ኤልሹ ክፍል ነበር። ደግሞ እዚህ ምን ታረጋለህ? እረፍት ማድረግ አለብህ። ዛሬ ቀን አድካሚ ነበር። ተነስ ብላ ጎትታ ይዛው ልትሄድ ስትል እንዴ ከመካከላችን ይዘሽ ልትሄጂ ነው እንዴ ብላለች ኤልሹ። እናም እንግዲህ ለዛም አው ደክሞታል እረፍት ማድረግ አለበት ባለች ጊዜ ከኛ ከኔ ከህቱ የበለጠ ልታስቢልን ነው ታስቢለታለሽ አይደል እያለቻት ነበር። ለዛም ቀኑ አድካሚ ነው አንቺ አርፈሽ ተቀመጫ አይመለከትሽም ብላ እጁን ጎትታ ይዛ ልትሄድ ስትል ቤሉልም እኔ ከህቴ ጋር ነው መሆን የምፈልገው እባክሽ ተይ ለዛ እያለ ነበር። ለዛና ኤልሹ መነጋገር ሲጀምሩ እንግዲህ ለዛ የኤልሹን ጥሩ አለመሆን ስለምታውቅ ኤልሹን ስትናገራት ቤሉልም እህቴን እንዳትናገሪ ከዚህ በኋላ እህቴን እንዳትናገሪ እያለ ነበር። ኤልሹም ሆን ብላ ነበር በሁለታቸው ክፍተት ለመፍጠር። አየህ ይሁን ልደበድበኝ ነው ልትሰርበኝ ነው ፊት ለፊት ሰደበችኝ ስትለው እህቴን እንዳትናገሪብኝ ባላት ጊዜ ለዛ ተቀይማለች። ልክ ነህ እኔ ነኝ ያለ ቦታዬ የማይመለከተኝ ውስጥ የገባሁት አንተ አልተሳሳትክም ትክክል ነህ ብላ ተቆጥታ ክፍሉን ለቃ ወጣለች። በዚህን ጊዜ ለዛን ለማጽናናት ኑኑ ተከትላ ወጣለች። ኑኑም ተከትላ ከወጣች በኋላ ለዛዬ እባክሽ አይክፋሽ ቤሉል ጥሩ ሁኔታ ላይ አይደለም ያለው እያለቻት ነበር።
ለዛም አውቃለሁ ቀኑ ጥሩ አልነበረም፣ ቀኑ አድካሚ ነበር፣ መጥፎ ጊዜ ነው ያሳለፈው። ስለዚህ እባክሽ ብቻውን እንዳታዩ ኑኑ፣ አንቺ ምርጥ ልጅ ነሽ ብላት፣ ኑኑም ደግሞ ለዛን አንቺ ምርጥ አክስት ነሽ፣ በዚህ ሰዓት ከራስሽ በላይ የምትጨነቂው ለሱ ነው። እናም ቤሉል ጥሩ ሁኔታ ላይ አይደለም፣ ጥሩ ነገር እያሳለፈ እንዳልሆነ ከሁኔታው ያስታውቃል ብላት ነበር። ለዛም አዎ ጥሩ ጊዜ አላሳለፈም፣ እጅግ በጣም አድካሚ ቀን ነበር የነበረው፣ እባክሽ ጥለሽ የትም እንዳትሄጂ ብላት፣ ለዛ በቃ ረፍት ላድርግ ብላ ወደ ክፍሏ ገብታለች። ቤሉልም ከኤልሹ ጋር ማንም አያለያየኝም ብሏል። በዚህ ሁኔታ የሆነ የተፈጠረ ነገር እንዳለ ኑኑም ሆነች አዶኒ ጠርጥረዋል። የሆነ ነገርማ መኖር አለበት፣ ያለምንም ምክንያት እንዲህ አልሆነም እያሉ ነው። በሌላ በኩል መሲ ኤልሹ የቤሉል እህት አለመሆኗን የሚያሳይ ዶክሜንት አግኝታለች ማለት ነው። ይህን ዶክሜንት ስለዚህ ዶክሜንት እንግዲህ ለቴዲ ታሳውቀው ይሆን? ምክንያቱም ቴዲ ከዚህ በፊት የወይዘሮ ሄለን ልጅ እንዳልሆነችም ነግሯት ነበር። ኤልሹ የወይዘሮ ሄለን ልጅ ካልሆነች የማን ልጅ ልትሆን ትችላለች? በሌላ በኩል እንግዲህ ለዛ በጧቱ እጅግ በጣም ደብሯታል። ቤሉል ስካሩ ለቆ ሲነሳ ለዛ ደብሯት ነበር እና ለዛም እንግዲህ ፍቅሩም ተጨምሮበት ተነጫንጫለች። ትክክለኛ ቦታዬን የነገርከኝ አንተ ምንም አላጠፋህም ብላ መከፋቷን ተናግራለች። ለዛ እንደምታፈቅረው ፍቅሯን ልትነግረው ስትል አይንዬ እየተጨናነቀች መታለች። አይንዬ ልጄ፣ የኔ ልጄ መኩ እንደወጣ አልተመለሰም፣ ትናንት እንደወጣ አልተመለሰም እያለች ተጨናንቃለች። እባክህ ልጄን ፈልገህ አንጣልኝ ብላ ስትጨነቅ እሱም ቤሉልም እንደዚህ አላደረም እያላት ነበር። አዎ እዚህ አላደረም፣ እኔም ቢጨንቀኝ ውጭ ላይ ነው ያደርኩት፣ ግን ደግሞ ልጄ የለም፣ እንቅልፍ የሚባል አልወሰደኝም፣ ውስጤ እየተረበሸ ነው ባለ ጊዜ የሆነ ነገር ሆኖ ባልሆነ እያለ ነበር። ምን አልከኝ ባለች ጊዜ አይንዬ አይ ፈልጌ ያመጣዋለሁ ምንም አይሆንም ብሏት ቤሉልን ፍለጋ ወጥቷል። በሌላ በኩል እንግዲህ ኤልሹ አዶኒ ከልቡ ያፈቀራት መስሏት አዶኒ ቻው ብሏት ቻው ለወጣ ነው ባላት ጊዜ የት ነው የምትሄደው አብረን እንዋል ብለው ነበር። አዶኒም ይሆን የሚጨራርሰው ስራ እንዳለ ነግሯታል። እንዴ የምን ስራ ነው? አንተ እኮ ስራ የለህም አይደል እንዴ ብለው ነበር። ቢሆንም አንዳንድ ማስተካከላቸው ነገሮች አሉ። በቃ ቻው ሲላት ቁርስ ሳንበላ የትም አትሄድም ብላ ስታስገድደው እሺ ደረቅ ያንቺ ያልሽው ካልሆነ በስተቀር እያለ ነበር። እናም እንግዲህ ቁርስ ሊበሉ በተቀመጡበት ስለ አዶኒ አንዳንድ ነገሮችን እያለ ነው። እኔ ብቸኛ ነኝ ማንም የለኝም ባላት ጊዜ ኤልሹ ብታጣም ብትደሰትም ብትከፋም ብታዝንም በሁሉም ነገር ከጎንህ አለሁ፣ ከዚህ በኋላ ብቻህን አይደለህም ብለው ነበር። እኔም እኮ እንዳንተ ተመሳሳይ ነኝ፣ የኔም ያንተም አባት ተመሳሳይ ነው የተገደሉት ብለው ነበር። ግን ደግሞ ቢሆንም የእሱ ለየት የሚለው ምንም ሰው የለውም። አንቺ ቤተሰብ አለሽ፣ የምትወድሽ እናት አለችሽ፣ ወንድም እንደዛ በዙሪያሽ ብዙ ሰው አለ። እኔ ግን ማንም የለኝም እያለ መከፋቱን እየተናገረ ነው። ግን ደግሞ ኤልሹ ከዚህ በኋላ እኔ ያለሁልህ ብላ ቃል ገብታለታለች። ቤሉል ሁኔታው ባይዋጥለትም አዶኒ እጁን ስትይዘው ቢቀፈውም ከልቡ ባይወዳትም ግን ደግሞ ያሰበውን እቅድ ለማሳካት ሲል እወጣዋለሁ እያለ እንደ ፍቅረኛ አክት እያደረገ ነው። ግን ደግሞ ኤልሹ ከልቡ የሆነ መስሏት እጅግ በጣም ደስተኛ ሆናለች። በስተ መጨረሻም ቻው ብሎ ከቤት ወጥቷል። በሌላ በኩል እንግዲህ መሲ ለመሄድ ጓዟን ከጠቀላለለች በኋላ ደብዳቤ ለኑኑ ጽፋላ እየጻፈች ነው። ኑኑዬ እህቴ መቼም ድፍረት አግኝቼ አንቺ ፊት ለፊት ቻው ብዬሽ መሄድ አልችልም። በዛ ላይ ደግሞ አሁን ከዚህ ቤት ከወጣሁ ከዚህ በኋላ መመለስም አልችልም። ልመለስም እንኳን ብል ማንም ሰው አይቀበለኝም። ግዴታ ግን እኔ ወስኛለሁ። ከዚህ ቤተሰብ ወጥቼ ከምወደው ሰው ከሚወደኝ ጋር ለመኖር ወስኛለሁ እያለች ነው። እናም እንግዲህ ስለ ቤተሰቧ አደራ እያለችም ነው። ወንድሟ ጠፍቶ የወንድሟ መጥፋትም እንኳን ምንም ሳያሳስባት የቴዲን ጉዳይ ብቻ እያሰበች ወደ ቴዲ ለመሄድ ወስናለች። መሲ በህይወቷ የሚቆጫትን ውሳኔ የወሰነች ትመስላለች። በሌላ በኩል ኑኑና አዶኒ የሰጠሁሽን ወረቀት አነበብሽው ወይ ብሏት ነበር። አንብቤዋለሁ፣ ግን በምን መንገድ ነው እኔ ላግዝህ የምችለው እያለችው ነበር። እሱም አንቺ ካሰብሽበት ደርሶ መመለስ አይቻልም እንዴ ብሏት ነበር። እንደዛ ቢሆንም ወንድሜን ብዬ ሸውደዋለሁ እያለች ነው። እባክሽ ምንም አላታጭም፣ ብቻ የሆነ ነገር አድርጊና ነገሮችን በሙሉ ጨርሼ ጫፍ ደርሻለሁ እርጅኝ እያላት ነው። ኑኑም ባግዝህ እኮ ደስ ይለኝ ነበር፣ ግን እንዴት ላደርግ? ምን ባደርግ ነው እንደዛ ደርሰን እስከምንመለስ የት ሄድኩ ልበል እያለች ነው። እናሱም የሆነ ነገር መላ ፈጣሪ እባክሽ ኑኑ እርጅኝ ሲላት
እሺ በቃ የሆነ ነገር አደርጋለሁ ብለው በዚህ ተስማምተዋል። መሲ እንግዲህ ለመሄድ እቃዎቿን አስተካክላ ጨርሳለች። አይንዬም ልጇ መኩ ስላልመጣ በጭንቀት ተረብሻለች። በሌላ በኩል ቤቲ ከቴዲ ጋር ነች። ቤቲ ከዚህ በኋላ በቃ ፈቁ ካንተ ጋር ነው መኖር የምፈልገው የእስከ ዛሬውን ተከሳኛለህ እያለች በተረጋጋ ልብ ብትሄድም ግን ደግሞ ቴዲ መሲንም ቀጥሯል። መሲም ለመሄድ ጓዟን ጠቅልላ ደብዳቤውን አስቀምጣ ከቤት ወጣለች። ወይዘሮ ሄለንም ስትጠባበቅ የነበረው ቤቲን ነበር። መሲን ልታገኛት ትችላለች? ካገኘቻትስ ደግሞ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ